በጦርነቱ ምክንያት በዋግምራ ብሔረሰብ አስተዳደር በርከት ያሉ ድልድዮች መውደማቸውንና በግንባታ ላይ የነበሩ መንገዶችን መቋረጣቸውን የአማራ ክልል መንገድ ቢሮ የኮንስትራክሽን ኮንትራት አስተዳደር ዳይሬክተር አቶ ምህረት እውነቴ ተናግረዋል። በእኛ በቢሮ ብቻ በእኛ ስር ከሚተዳደሩ መንገዶች በክልል አካባቢ ካሉ መንገዶች መካከል ወደ 3 በክልሉ 3 መንገዶች ኒውራቅ ሲቃላ መስቀለ ክርስቶስ ህዝቅኑና ከኒውራቅ ሴሪያ እነዚህ 3 መንገዶች ተቋርጠው ነው የቆዩት። አገልግሎት ግንባታቸው የሄደ አንዱ በመጠናቀቅ ላይ ያሉ ነበሩ፣ ግን በጦርነቱ ምክንያት ተቋርጠው የቆዩ ናቸው። ድልድዮች ወደ 4 የሚደርሱ ድልድዮች ጉዳት የተደረሰባቸው ሁኔታ አለ በጦርነቱ ምክንያት። በዚህ ምክንያት ጉዳት ደርሶባቸዋል። እንግዲህ ይሄ እንደ ክልል ያየናቸው ናቸው። ከፌደራል ጋር ስንመጣ ደግሞ ወደ 4 መንገዶች በዚህ ከጸጥታው ጋር ተያይዞ ተቋርጠው የቆዩ መንገዶች ናቸው። በጦርነቱ ምክንያት የወደሙ የተወሰኑ ድልድዮች ተጠግነው ወደ ስራ መግባታቸውን የክልሉ መንገድ ቢሮ አስታውቋል። እብናት አምደወርቅ ተከዜ የሚሄድ መንገድ ነው ወደ ሰቆጣን የዋግምራ ዞንን ከባህር ዳርና ከክልሉ ጋር የሚያገናኝ መስመር ነው የነበረው። ያም በአስቸኳይ በተደረገ የክልል ርብርብ ጥገናው ተከናውኗል። በተጨማሪ በኢትዮጵያ መንገዶች አስተዳደር የጥራሬ ወንዝ ድልድይ ከኮረም ሰቆጣ የሚሄደው የጥራሬ ወንዝ ድልድይና ከወልዲያ ወደ አላማጣ ወይንም ቆቦ የሚወስደው ያለውሃ ወንዝ ድልድይ ጉዳት የደረሰባቸው ነበሩ በጦርነት። እነዚህም ክልሉ ከፌደራል ኢትዮጵያ መንገዶች አስተዳደር ጋር በመነጋገር እንዲጠገኑ በተደረገበት አግባብ በአስቸኳይ ጥገና ተሰርተው እነዚህ 3ቱም መስመሮች አገልግሎት ላይ ይገኛሉ። ጻግብጂ ወረዳን ከዞኑ ከተማ ጋር የሚያገናኘውና በጥራሬ ወንዝ ላይ የተገነባው ድልድይ ጉዳት ደርሶበት እስካሁን ሳይጠገን ቆይቷል ያሉት የኮንስትራክሽን ኮንትራት አስተዳደር ዳይሬክተሩ አቶ ምህረት እውነቴ በቅርቡ ከፌደራል መንገዶች አስተዳደር ጋር በመተባበር ድልድዩን ለመገንባት ተገጣጣሚ ብረት ወደ ቦታው መጓጓዙን አስታውቀዋል። ከዚህ ቀደም ተገንብቶ የነበረው 60 ሜትር ስፋት ያለው የጥራሬ ወንዝ ድልድይ መንገዱ ከመስቀለ ክርስቶስ እጥቅኑ ከምጽርዋ የሚሄድ መንገድ ነው። ይሄም በአማራ ገጠር መንገድ ኮንስትራክሽን ኤጀንሲ እየተገነባ ያለ መንገድ ሲሆን ይህን ድልድይ በነበረው ጦርነት ጉዳት ደርሶበታል። አሁን ላይ በአፋጣኝ ጉዳት ለደረሰባቸው መንገዶች አፋጣኝ ምላሽ መሆን የሚችለው ተገጣጣሚ ብረት ድልድይ በመሆኑ ተገጣጣሚ ብረት ድልድይ እንዲሰጠን በጠየቅነው መሰረት ቃል ተገብቶ ተፈቅዶልናል። ብረቱን ያጓጓዙልን ያሉት አሁን ባጭር ቀን ውስጥ ገጣጥመው ህብረተሰቡ ወረዳው ከዞኑ ጋር የሚገናኝበት አግባብ እየተፈጠረ ያለበት ሁኔታ ነው ያለው። ግረ መንገዱን ከመንገዱ ውጪ ድልድዩ ላይ ብረቱ የሚቀመጥባቸው እንትኖች ከዚህ ቀደም ለኮንክሪት ብሪጅ ተብለው ተሰርተው የነበሩ ስለሆነ ገርደርስ እነዚህ ብረት ሲት የሚደረግባቸው ቦታዎች የማስተካከል ስራም የተሰራበት ሂደት አለ። ግንባታው በቅርቡ ይጠናቀቃልም ሲል የክልሉ መንገድ ቢሮ አስታውቋል ሲል የዘገበው ባልደረባችን ተመስገን ዳረጉት ነው።